ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን። በድጋሚ መጥቻለሁ። ላይክ ሼር ማድረጋችሁን እንዳትረሱ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ቴሌግራም ያላወቅነውን የምናውቅበት አንድ የምናስተካክለው ሴቲንግ አለ። ከዛ በፊት ግን ለቻናል አዲስ የሆናችሁ ሰብስክራይብ በማድረግና እንዲሁም ኮሜንት ላይ መጻፍ አበረታቱኝ። ከዚህ በፊት አብዛኞቻችሁ ታውቁኛላችሁ። ኢትዮ ቲዩብ እባላለሁኝ። ከዚህ በፊት ነበረ ቻናል ተዘግቶብኝ ነው። በሆነ አጋጣሚ ተዘግቶ ነው። በዚህ አጋጣሚ ሁሌም በፊት በሰራሁት ቪዲዮ ማስጠንቀቂያ ተናግሬያለሁኝ። እባካችሁ ቻናላችሁን በጥንቃቄ መስዋዕት የከፈላችሁበትን ቻናል እንደዋዛ አትዩት። በኋላ ላይ ዋጋ ያስከፍላችኋል። ስለዚህ በተቻላችሁ አቅም እራሳችሁ ኢሜይላችሁም፣ ፓስወርዳችሁም፣ ስልክ ቁጥራችሁም እራሳችሁ የራሳችሁን ጥንቃቄ በሆነ መንገድ ተጠቀሙላለሁኝ። ሁለተኛ ነገር ማስተላለፍ እንፈልገው እባካችሁ ኮሜንት ስትጽፉ ያላችሁበትን ሀገርና ሰዓቱን ጻፉ። እባካችሁ ጠቃሚ ነው፣ በጣም ጠቃሚ ነው። አንደኛ ቪዲዮ ቫይራል እንዲወጣ ይጠቅመናል። እስኪ ትልልቅ ዩቲዩበሮችን ካያችኋቸው ከየት እንደሆናችሁ ኮሜንት ላይ ያሳውቁን የሚሉት ለምን ይመስላችኋል? ምክንያቱም ቪዲዮ ቫይራል ስለሚወጣ ነው። ያላችሁበትን ሀገርና ሀገሩን እንጂ ያላችሁበትን አካባቢ አይደለም። ያላችሁበትን ሀገር ለምሳሌ ሳውዲ፣ ቤይሩት፣ ዱባይ፣ ኳተር እንደዚህ እያላችሁ ማለት ነው። እነዚህን ሀገሮችና ከዛ ያያችሁበትን ሰዓት ለምሳሌ 2 ሰዓት ላይ ሆነ ጠዋት ከ2 ሰዓት ላይ፣ ማታ ከሆነ ማታ 2 ሰዓት ላይ፣ 3 ሰዓት ላይ እንደዛ እያለ ማለት ነው። እነዚህ ነገሮች በጣም ጠቃሚ ናቸው እና ቪዲዮ ቫይራል እንዲወጣ ማለት ነው። ዛሬ ይዤላችሁ የመጣሁት ደስ የሚልና አስገራሚ የሆነ የቴሌግራማችንን ስቶሪ እንዳይጠፋብን ከ24 ሰዓት በኋላ እንዳይጠፋብን እንዴት ማስቀመጥ እንዳለብን እና ሁለት ነገሮችን ማሳያችሁ። አንድ ስቶሪያችን ከ24 ሰዓት በኋላ እንዳይጠፋብን ለምሳሌ የምንፈልገው ቪዲዮ ከተላከልን ወይም ቴሌግራም ላይ ካስቀመጥ ነው ከ24 ሰዓት በኋላ ሁሉም ይጠፋል አይደለ? ከ24 ሰዓት በኋላ እንዳይጠፋብን የምናደርግበትን አንደኛውን ዘዴ እነግራችኋለሁ። ሁለተኛውን ደግሞ ቴሌግራም ላይ የማንፈልገውን ነገር ማንም ሰው እንዳያይብን እኛ ለምሳሌ እኛ ብቻ እንድናየውና እዛ የቴሌግራም ኮንታክታችን ውስጥ እንዲያየው የማንፈልገውን ሰውዬ እንዴት አድርገን ማስወገድ እንዳለብንና አሳያችኋለሁ። አሁን በቀጥታ ወደ ቴሌግራማችን እንሄዳለን። ውድ ተመልካቾቻችን ተከተሉኝ። በቪዲዮ ላሳያችሁ ሞክራለሁኝ። በቪዲዮ ቴሌግራም ውስጥ ገብቼ በቪዲዮ አሳያችኋለሁ። ለምሳሌ እዚህ ጋር እንደምታዩት የኔ እንትን ያለ ይሄ ማለት ነው። ይሄ ስቶሪ አለ። ስቶሪው ጋር ስትገቡ እዩት እንግዲህ ይሄ ማለት ነው። ስቶሪው ጋር ስትገቡ እዚህ ጋር ፎቶ አለ። ፎቶ ማለት ነው። ስቶሪያችሁ ጋር ስትገቡ ለምሳሌ እዚህ ጋር አንድ ፎቶ ሰሌክት ላርግና ላሳያችሁ ለማሳየት ያክል ማለት ነው። አንድ ፎቶ ሰሌክት ላርግና ላሳያችሁ እኔ። ከዛ ምንድነው የሚሆነው? ይቺ ከታች አለችው ከታች በሰማያዊ የተጻፈችው ምንድናት? ክሬት ዋን ስቶሪ ይላል። ክሬት ዋን ስቶሪ ነው የሚለው። አሁን እዚህ ጋር ይችን ክሊክ ሳረጋት ምን እንደሚመጣ ይዩት። ከዛ ምን እንደሚመጣ ከዛ ይችን አንድ ክሊክ ካረኳት በኋላ ምን ይመጣል? ኔክስት የሚለው ይመጣልኛል ማለት ነው። ኔክስት የሚለው ይመጣልኛል። ከዛ ኔክስት የሚለውን ሲመጣ እዚህ ጋር ምን አለ መሰላችሁ? እዋቸው ከዚህ ጀምሮ ኤቭሪዋን ይላል፣ ማይ ኮንታክት፣ ክሎዝ ማይ ፍሬንድ፣ ሴንድ፣ ሰሌክት ዩዘር። በመጀመሪያ የማሳያችሁ የመጨረሻው ላይ ያለውን ፖስት ቱ ማይ ፕሮፋይል የሚለውን ነው የማሳያችሁ ማለት አያችሁ። አሁን እዚህ ጋር ኦን ያለችው ኦን ከሆነ ማለት ይሄ ኦን ሆነ ማለት በ24 ሰዓት ውስጥ የምንፈልገው ቪዲዮም ሆነ የምንፈልገው ስቶሪ ወይም የምንፈልጋቸው ነገሮች ይጠፋሉ ማለት ነው። ይጠፋል ማለት ነው። ይችን ኦፍ ካረግናት ቪዲዮ ስቶር ከማድረጋችን በፊት አሁን ኦፍ አረኳት። ቪዲዮ ከመልቀቃችን በፊት ቤተሰቦችን መጠንቀቅና ማስተዋል ያለባችሁ እዚህ ጋር ምንድነው ቪዲዮ ከመልቀቃችን በፊት ወይም ቪዲዮ ከማስቀመጣችን በፊት ይችን ኦፍ ማድረግ አለብን። የቷን? ፖስት ቱ ማይ ፕሮፋይል የሚለው ማለት ነው። ይቺ ኦን ከሆነች አያችሁ፣ ይቺ አሁን ኦን ናት። ስንገባ የትኛውን ፎቶአችን ውስጥ ስንገባ ስቶሪ ቴሌግራማችን ውስጥ ስንገባ ኦን ሆኖ ነው የሚያገኘው። ነገር ግን ፎቶ ከመልቀቃችን ወይም ቪዲዮ ከመልቀቃችን በፊት በ24 ሰዓት ውስጥ እንዳይጠፋብን ይችን ኦፍ ማድረግ አለብን። ኦፍ ከሆነ እዚህ ጋር ምን ታደርጋላችሁ? ፖስት ታደርጋላችሁ። ስለዚህ ያ ማለት አያችሁ አሁን
ይሄ የኔ ፕሮፋይል ነው። አሁን እዚህ ጋር አስቀመጥኩኝ ማለት ነው። አያችሁ አሁን መጣ። ከዛ ተመልሼ እዚሁ ጋር ስገባ በ24 ሰዓት ውስጥ አሁን አይገባም አንትን ማለት ነው፣ አይጠፋም ማለት ነው። በ24 ሰዓት ውስጥ አይጠፋም ማለት ነው። ከዛ እንደገና ተመልሳችሁ አሁንም እዚህ ስቶሪያችሁ ውስጥ ትገቡና እዛው ስቶሪ ውስጥ ትገቡና ስቶሪ የለቀቃችሁበት ትገቡና ከዛ እዚህ ጋር ምን ታደርጋላችሁ መሰላችሁ? ይቅርታ እዚህ ጋር ምን አለች መሰላችሁ? እቺ ሰሌክት አያችሁ። እዚህ ጋር ምን አለ? ኤቭሪዋን አለ፣ ማይ ኮንታክት አለ፣ ክሎዝ ማይ ፍሬንድስ አለ፣ ሴሌክት ዩዘር የሚል አለ። ከሱ በታች ያለችው በትንሿ የተጻፈችው ሴሌክት ፒፕልስ ሁ ካን ኔቨር ሲም ማይ ኮንታክት የሚለው ማለት ነው። ማንኛውም ሰው የምትፈልጉትን ነገር ማንም ሰው እንዲያይባችሁ፣ ለምሳሌ ኮንታክታችሁ ውስጥ ሆኖ እናንተ ማየት የማትፈልጉት እንዲያይባችሁ የማትፈልጉት ስቶሪያችሁን ያስቀመጣችሁትን ወይም የለቀቃችሁትን ስቶሪ እንዳይባችሁ የማትፈልጉትን ሰው ይችን ክሊክ ታረጉና እንትን ትላታል። ይችን ክሊክ ታረጓታላችሁ። አያችሁ ሰሌክት ፒፕል የሚለው ማለት ሰሌክት ፒፕል የሚለውን ሰሌክት ታረጉና አሁን ኦኬ ትሉና ምን ታረጋላችሁ? እኔ ለምሳሌ ስቶሪን እንዲያይብኝ የማልፈልገውን ሰው ከዚህ ውስጥ አንድ ልምረጥላችሁ። ከዚህ ውስጥ አንድ መረጥኩ። አያችሁ ሰሌክት አረኩኝ። ይሄ ሰው አሁን የኔን ስቶሪ ከነጭራሹ ምንም ልልቀቅ ምንም እንዲያይ አልፈልግም። ከዛ እዚህ ጋር ሴቭ ዋን ሊስት የሚላለ ይቅርታሽ ስለሚያንጸባርቅ ነው። ይቅርታሽ እዚህ ጋር ሰሌክት አንድ ካረጋችሁ በኋላ እዚህ ጋር ሴቭ ታረጉታላችሁ። አያችሁ ሴቭ ካረጋችሁት በኋላ አሁን ወጥታችሁ እዚህ ጋር ማንም ከዚህ በኋላ የእናንተን ቴሌግራም ስቶሪ ማለት ነው ማንም ሰው ሊያይባችሁ አይችልም ማለት ነው። በዚህ መልኩ ማስተካከል ትችላላችሁ እንትናችሁን ቴሌግራማችሁን ማለት ነው። በጣም ደስ የሚልና አሪፍ የቴሌግራም ስቶሪ ነው። በዚህ አጋጣሚ በጣም ልትጠቀሙበት የሚገባ የቴሌግራም ስቶሪ ነው። ምክንያቱም ማንም ሰው ሊያይብን ስቶሪያችንን ለቀን ቪዲዮአችንን ወይም የትኛውንም ነገር ለቀን ሊያየን የማንፈልገውን ሰው ከዛ ውስጥ ማስወገድ እንችላለን። ሁለተኛ ነገር ስቶሪ ያስቀመጥነው ለምሳሌ ጠቃሚ ሊሆን ይችላል፣ ዶክሜንት ልታስቀምጡ ይችላላችሁ። ስቶሪያችሁ ውስጥ ሊጠፋባችሁ የማትችሉትን ለምሳሌ ኢሜል፣ ፓስወርድ ልታስቀምጡ ብትፈልጉ ይጠቅማችኋል ማለት ነው። ምክንያቱም ከ24 ሰዓት በኋላ ሁሉም ስቶሪያችን ድሌት ስለሚሆን እነዚህን ነገሮች ከተከተላችሁ ግን እነዚህን ሴቲንጎች ቴሌግራም ስቶሪያችንን ሴቲንጎች ከተከተላችሁ አይጠፋባችሁም ማለት ነው። ስቶሪያችሁ የትኛውንም ዶክሜንትም ሆነ ፓስወርድ የተለያዩ ነገሮችን መጥፋት የሌለባቸው ብላችሁ የምታስቧቸውን ቴሌግራም ስቶራችሁ ውስጥ ማስቀመጥ ትችላላችሁ። ውድና ቤተሰቦቼ ተመልካቾቼ ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። እንዲሁም ሸር ላይክ ማድረጋችሁን አትርሱ፣ አበረታቱኝ። ለእኔ ደግሞ የእናንተ ኮሜንት ያበረታታኝና ውድ ተመልካቾቻችን በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። መልካም ቆይታ ይሁንላችሁ። ሀገራችን ኢትዮጵያ ሰላም ያደርግልን። ቸር ሰንብቱ።